የትግራዩን ሰላም ካወረድን ወደ ኦሮሚያ እንዞራለን ብለው ሙሉ ኃይላቸውን የድሮን አቅማቸውን ሁሉ በምዕራብ እና በደቡብ ኦሮሚያ ላይ አድርገው እንደነበር የሚታወስ ነው። ነገር ግን በዛም ስላልቻሉ በድሮን ከህዝብ ሰላማዊ ህዝብን ከመምታት ውጪ ከአማራ ክልል ከመጡ ፋኖች ጋር በመተባበር በአንዳንድ ወረዳዎች ውስጥ ሰዎችን ከማፈናቀል ውጪ እና ብዙ ኢሰብአዊ ተግባራትን በሰላማዊ ህዝብ ላይ ከመፈጸም ውጪ ምንም አይነት እዚህ ግባ የሚባል ወታደራዊ ድል ሲያጡ ከኦሮሞ ህዝብ ትንሽ አትኩሮትን ለመሳብ ከኦሮሞ ህዝብ የሚገባቸውን አትኩሮት ለመሳብና ትንፋሽ ለመሰብሰብ ጊዜ ለመግዛት የኦሮሚያ ክልል ፕሬዝዳንት የሆነው በጨፌ ኦሮሚያ ተገኝቶ ከኦነግም ጋር በሰላማዊ መንገድ እንጨርሳለን የሚል ንግግር ተናግሮ ነበር። በመሰረቱ አብይ እንደዚህ አይነት መልስ መመለሱ አያስገርምም። የሰላም እቅድ የለውም። ምንም አይነት ፒስ ፕላን የለውም። የሰላም ባልንጀራም ሊሆን አይችልም። የሰላም ውል ተቀባይም ሰጪም ሊሆን አይችልም። ምክንያቱም ሰላም ለአብይ ስትራቴጂክ ጥቅም ያለው ነገር አይደለም። ታክቲካል ኦቨርቸር ነው የሚያደርገው። የስልት ምልክት ነው የሚሰጠው። የስልት ማለት ለሰላም የሰላም ቋንቋ በመናገር የተወሰነ ጊዜ ለማግኘት በዛ በሚያገኘው ጊዜ ራሱን አደራጅቶ እንደገና ጥቃት ለማድረስ እየተንቀሳቀሰ ነው ያለው እና የሰላም አመራር የለውም ምናምን የሚለው አንደኛ ለውጭ ሀገሮች ሲባል ነው። አሁንም ራሱ የሰላም ወሬ የጀመረው እኛ እንደራደራለን ምናምን ያሉት በሁለት ምክንያት ነው። በዋናነት የፈረንጆቹን ጥያቄ ተፈጻሚ ምክንያቱም በቅርቡ ሴክሬታሪ ብሊንከን የሄደም ጊዜ በግልጽ የኦሮሞ ነጻነት ሰራዊት ጋር ያለውን ችግር በድርድር በፍጥነት እንድትፈቱ ያስፈልጋል። የኤርትራ ኃይሎችና ሌሎችም መውጣት ያለባቸው ነገር አለ። የሰብአዊነት እርዳታና አገልግሎቶች አሁንም ተጠናክረው መቀጠል አለባቸው። ግን ፕሮግረስ እየታየ ነው ምናምን ብለዋቸዋል። በተደጋጋሚ የኦሮሚያውን ጉዳይም መጨረስ አለባቸው የሚል ፕሬሸር አለ። ኦኬ ያንን ፕሬሸር ስላለ ያንን ጀስቸር እንዲያደርግ ለሽመልስ በኦሮሚያ ክልል ምክር ቤት እንደዚህ እናደርጋለን ብለው ተናገሩ። ከዚህ በተረፈ ለኦሮሞ ነጻነት ሰራዊት የጻፉት ደብዳቤ የለም። በአደባባይ በመግለጫ መልክ እንኳን ያወጡት ጥሪ የለም ምንም። ይልቅ የሚያደርጉት ነገር ምንድነው? የነሱ ወዳጅ ናቸው የሚባሉ የዲፕሎማቶችን በተለይ የድሮ ዲፕሎማቶችን ጡረተኛ ዲፕሎማቶችን ወደ በውጭ ሀገሮች የኦሮሞ ጉዳይ የሚከታተሉና ከፈረንጆቹ ጋር ኢንተርሎኪተር የሆኑ የኦሮሞ ነጻነት ሰራዊት ሰዎችን በእነዛ አምባሳደሮች በኩል መልእክት ያደርሱባቸዋል። አብዛኛውን ጊዜ ኬንያ ይሄዳሉ ምናምን እዛ ለሚያገኙት ሰው ያገኛሉ። ከዛ በኋላ ወደ አውሮፓ ወደ አሜሪካ ይልካሉ እና የሰማነው ነገር እስከመጨረሻው ድረስ ያለው ያኔም የኦሮሞ ነጻነት ሰራዊት ጋር ቅድመ ሁኔታዎች አስቀምጠዋል። በዋናነት የዓለም አቀፍ ባለድርሻ የሚባሉ በሚዲዬተርነት በፋሲሊቴተርነት በአቀላጣፊነትና በጋራንቶርነት ዋስ በመሆን የሚሳተፉ የዓለም አቀፍ አደራዳሪዎች ያስፈልጉናል። ልክ እንደ ይሄ የትግራይ አይነቱ ሂደት ማለት ነው። አብሶሉትሊ እነሱ የሚሉት የኦሮሚያ የውስጥ ጉዳይ ነው እኛ እንጨርሳለን። የትግራይም የውስጥ ጉዳይ ነው። እስከምናውቀው ድረስ ትግራይ ራሱን የቻለ ሪፑብሊክ አይደለም። ስለዚህ ያኛው የሲቪል ዎር ነው ይሄኛውስ ምንድነው? ግን ስቲል ሲቪል ዎር ቢሆንም ብዙ የዓለም አቀፍ ኃይሎችን ያሳተፈ ስለሆነ የዓለም አቀፍ ማህበረሰቡ ብዙ ጂኦፖለቲካል ጥቅሞቹ ሊናጉበት የሚችሉ አካባቢ ስለሆነ እናም ደግሞ በውስጥ ተነጋግሮ ለመፍታት ፍላጎት ስላልነበረው አብይ ከነሱ ጋር ለመነጋገር ሲፈልግ እኮ በቃ እጅ ስጡ ነው የሚለው። እንደዚህ ስለሆነ ይል የነበረው እናጥፋቸዋለን ብለው ስለሆነ የሚያምኑ የነበረው ኤርትራ ጋር ከእንደዚህ ጋር ተባብረን በከበባውም በምኑም እናጥፋለን ብሎ ሲያምን ስለነበረ መጨረሻ ላይ በአደገኛ ሁኔታ ከባድ የዘር ማጥፋት በቃ በገሃድ የሚታይ ማለት ነው ሊደርስ ሲችል እንደሚችል ሲገባቸው ፈረንጆቹ ጫን ብለው ስንጠየቅ ሲጀምሩ ተደራድረውም አይደለም ኢንፋክት ፈረንጆቹ ጽፈው ነው ፈርሙ ያሏቸው። ለዚህ በዛ መንገድ ነው የዳኙት እና የጠየቁት ነገር በጽሁፋቸው በመግለጫቸው እንዳያው ዓለም አቀፍ የሆነ
አደራዳሪ ፋሲሊቴተርና ጋራንቶር ሚኖርበት ከሆነ ለመደራደር ዝግጁ ነን ሌሎችም ቅድመ ሁኔታዎች እንደዚሁ የእስረኞች የፖለቲካ መሪዎች የፖለቲካ እስረኞች መፈታትና የመሳሰሉት ሆስቲሊቲን የማቆም የሚጠይቁ ነገሮች ካሉ እና የተደራዳሪዎቹ ደህንነት የሚጠበቅ ከሆነ ለዚህ ዋስትና የሚሰጥ ከሆነ የሎጂስቲክስ ችግሮች በዓለም አቀፍ ማህበረሰብ አባላት ቴክን ኬር ኦፍ የሚሆኑ ከሆነ በዛ አግባብ መደራደር እንችላለን ሁሉ ጊዜም ዝግጁ ነን የሚል መግለጫ ወጡ ድሮም ለይስሙላ ለተራ የፖለቲካ ጀስቸር ኦቨርቸር ስለሆነ ያደረጉት ልክ ይሄ መግለጫ ሲወጣ አሁንም ተደብቀው ጠፉ ፈረንጆቹ ደግሞ ይሄንን መግለጫ ሲያዩ በቃ ይሄው የኦሮሞ ነጻነት ግንባር ይደራደራለው የኦሮሞ ነጻነት ሰራዊት ይደራደራለው እያለ ነው እናንተ የምር ነው እንዲያደርጋችሁት የታለ ምናምን ሲባሉ ይሄንኑ አሁን የጠቀሱትን ርዕስ አንስተው የተማከለ አመራር የለውም ምናምን ማለት ጀመሩ በኋላ ጫን ብለው ሲመጡ አሁን የሰማነው የመጨረሻ ያለው ኮሚኒኬሽን again ላንድ ጡረተኛ አምባሳደር ከኦሮሞ የዲፕሎማሲ ማዕከል ጋር የሚሰራ ማለት ነው የሚቀራረብ ሰው ለሱ ብራኑ ጁላን ልኮ ነበር ብራኑ ጁላ ጀነራል ብራኑ ጁላ ይቅርታ ፊልድ ማርሻል ብራኑ ጁላን ልኮ መደራደር እንፈልጋለን ብላችሁ ንገሯቸው ነገር ግን ለፈረንጆቹ ያኔ ደግሞ ምንድነው ያሉት ግን ምን እንደምትፈልጉ በግልጽ አሳውቁን በሏቸው በእኛ በኩል የኦሮሞ ነጻነት ሰራዊት ትጥቅ በአንድ ማዕከል ተሰባስቦ በአንድ ካምፕ ገብቶ ከፈታ አንድም የኦሮሞ ነጻነት ሰራዊት አባል ውጭ ካልቀረ ኦኬ ከዛ ውጪ በኦሮሚያ ክልል ውስጥ ከሌሎቹ ድርጅቶች ጋር የኦሮሞ ድርጅቶች ጋር ማለትም ከነበልጽግና የኦሮሞ ድርጅት ነው ብለው ነው የሚያምኑት እና ኦፌኮ ምናምን ጋር በጊዜያዊነት ክልሉን እንዲያስተዳድሩ አንድ ላይ ሆነው እንዲያስተዳድሩ የጊዜያዊ መንግስት ውስጥ እንዲካተቱ እናደርጋለን ስልጣን እንሰጣቸዋለን ነው በሌላ ቋንቋ አመራሩ አብዛኛውን ዝም ብሎ በመሬት ወይም በተሳስቶ የገባውን ወጣት መመለስ ያለበት የተሃድሶ ትምህርት ወስዶ ይመለሳል ወደ ኑሮ ከጸጥታ ኃይሎች ጋር መቀላቀል ፈልጋለሁ የሚል ካለ ከኦሮሚያ ልዩ ኃይል ጋር ከኦሮሚያ ፖሊስ ጋር እንደዚህ ተቀላቅሎ መስራት እንዲችል ሪኢንቲግሬት እናደርጋለን ግን በዋናነት ማንኛውም የታጠቀ የኦሮሞ ነጻነት ሰራዊት የተባለ ወታደር ትጥቅ ካልፈታን የተወሰኑት እንደ በፊቱ ተቃውመው ውጪ ቢቀሩ አሁን ተዳክመው ስላሉ በጉልበት እናሸንፋቸዋለን አንድ በአንድ መተን እናጠፋቸዋለን ነው ያሉት ይሄን ያደረጉ ግን ይሄን ይያሉ በጎን ደግሞ እየሰሩ ያሉት አመራሩን ለመክፈል እከሌኮ ተደራድሮ ገብቷል አዲስ አበባ ነው ያለው እከሌኮ እየተደራደረ ነው ለዚህኛው አመራር አልታዘዝም ብለዋል እከሌኮ እንደዚህ ሆኗል የሚል የፕሮፓጋንዳ ሴራ እያወሩ እንደቆዩ ይታወቃል እና የራሳቸው ወቧል ኢትዮጵያ ውስጥ እንደምታውቀው የራሱ ሸኔ ያለ የመንግስት የሌሎች ኃይሎችም የራሳቸው የታጠቀ ኃይል በኦሮሞ ነጻነት ሰራዊት ውስጥ አስርጸው በማስገባት በተለያየ ጊዜ የተለያዩ ሽብሮችን ሲፈጽሙ ነበር በሰላማዊ ሰው ላይ እና የራሳቸው የጦር አበጋዞች ዎርሎርድስ ያስማሩ ገንዘብም እየረጩ የተወሰነ እንቅስቃሴ ያደርጉና ይሄው አመራሩ ተከፈለ ይላሉ እና እነዚህን ይዘው አመራር ይሄ ነው ብለው ተደራድረው ለመግባት ይፈልጋሉ በሌላ በኩል ያ እንደማያዋጣ ከዚህ በፊትም ከነዳውድ ጋር ተደራድረናል ምናምን ብለው ነገር ግን ይሄ የታጠቀ ኃይል ምንድነው የተደራደርነው ግልጽ አይደለም ስለዚህ ግልጽ እስኪሆን ድረስ እኛ ምን ዋስትና ኖሮን ነው ምንገባው ብለው ስለቀሩ በዚህ ምክንያት ይሄ ነገር እንደቀጠለ ያውቃሉ ይሄን ያስታውሳሉ ስለዚህ አሁንም የሆነ አንጃ የሆነ ግሩፕ ትንሽም ቢሆን ለብቻው ከቀረ ችግሩ አልተፈታም ማለት ነው ስለዚህ ምንድነው የሚጠይቁት አሁን ግዴታውን በብራኑ ጁላ በኩል የመጣው የሚነግረው ግዴታውን ወደ ኦሮሞ ነጻነት ሰራዊት አዞሮ መጀመሪያ ሁሉንም አሰባስባችሁ ወደ ካምፕ አስገቡ ሁሉንም ተጥቃስፈቱ አንድም ሰው የታጠቀ እንዳይኖር ይሄን ካረጋችሁ ስልጣን ከፈለጋችሁ ስልጣን ገንዘብ ከፈለጋችሁ ገንዘብ ይሰጣችኋል ከዚህ ውጪ ግን ትጥቅሳና አስፈታ ሁሉንም ማሰባስበን ሳናስፈታ ኢንፋክት ያሏቸው በአሳምናችሁም ይሁን በኃይል
ሁሉንም ሰራዊት ትጥቅ ካላስፈታችሁ በቀር ኦኬ ድርድር የሚባል የለም ማድርገው እንዲሁም ተዳክማችኋል አንድ በአንድ የዘመትኩበት ጨርሳለሁ እና እኛን ማሸነፍ አትችሉ ከትግራይ ተማሩ አይነት እብሪት አስተላልፈዋል ይሄ መቼስ የንደራደር አይነት ነገር አይደለም ይሄ ደግሞ ንግግር የዛሬ 3-4 አመት በ2019ም ሲሏቸው የነበሩት ትጥቅ ፍቱ ነው ኢንፋክት ብዙ ልጆች ያንን አምነው ፈተዋል እነ በቀለ ገርባን ጀዋርና ሌሎች የቴክኒካል ኮሚቴ የሚባል ማለት ነው የትጥቅ አስፈቺ ኮሚቴ በብዙ ተንቀሳቅሷል በክልሎች ውስጥ እየዞረ አባገዳዎች ምናምን ሄደው ተንቀሳቅሰው ልጆች እነሱን አምነው ወደ ካምፕ ገብተው እስከዛሬ ድረስ የደረሱበት አይታወቅም አብዛኞቹ ተገለዋል ግማሾቹ የመንግስት ሸኔ ተደርገው ተዋቅረው ተመልሰው ወደ ጫካ ገብተዋል እና ብዙ ችግር ሲፈጥሩ ነበር የመንግስት ዎርሎርድ ሆነው ማለት ነው እና ኦነግ ሸኔ ይሄን አረገ ኦነግ ሸኔ ይሄን ያረገ ይያሉ ሲያወሩ የነበረው ማለት ነው እና አሁን ምንድነው የመጣው አዲስ ነገር ታዲያ ትጥቃችሁን አስቀምጡና የኦሮሚያ ክልል መንግስት ውስጥ በስልጣን ትጋራላችሁ ስልጣን ከፈለጋችሁ ገንዘብ ከፈለጋችሁ ገንዘብ ይሰጣችኋል መሬት ቤት ከፈለጋችሁ ይሰጣችኋል የሚለው አይ ቲንክ የፖለቲካ ችግር አለ ኦሮሚያ ውስጥ የፖለቲካን ችግር ለመፍታት የፖለቲካዊ መፍትሄ ነው የሚያስፈልገው የሚለውን የመጀመሪያውን ጥያቄ የተቀበለ አይደለም በወታደራዊ መንገድ ፈተና በነገራችን ላይ የትግራይንም እንደዛ ነው የሚያስቡት የትግራይንም አንበርክከን አሸንፈን ከዛ በኋላ ሀገረ ትግራይ ማለት ቀርቶ ምን ቀርቶ ነው ወደ ሰላም ያመጣናቸው ስለዚህ ትግራይ ማልቻለንም እናንተ ማትችሉንም ይሄንን ግልጽ አድርገን እንንገራችሁ አይነት የሚል ዛቻ ነው ያለው ግን ትናንትና በምን ምክንያት እንደሆነ ባይታወቅም እቺኑ ለመናገር ስለፈለገ ይመስለኛል ያችን ጥያቄ ያስጠየቀው ፓርላማ ውስጥ ሲጠየቅ የለም እነሱ የተማከለ አመራር የላቸውም ወደሚለው መልእክት ተመልሷል የፖለቲካ ፕሮግራም የላቸውም የሚለውን አሁን ተቶታል ማለት ነው በዋናነት ግን ሊባል የሚገባው አብይ የሰላም ባለውል የሰላም ባልንጀራ መሆን አይችልም ፒስ ፓርትነር መሆን አይችልም የሰላም ቅድ የለውም ሰላም ለሱ ስትራቴጂክ ጥቅም አይደለም ሰላም ለሱ ጊዜ መግዚያ ብቻ ነው ሰላም ለሱ የዲፕሎማሲ ትርፍ ማግኛ ነው ሰላም ለሱ የዓለም አቀፍ ማህበረሰብ የጣለበትን ማዕቀብ ማስነሻ ነው ሰላም የሰላም ቋንቋ በዓለም አቀፍ ማህበረሰብ የጣለበትን የኢኮኖሚና የውድር የእርዳታ ድጋፍ ማግኛ መንገድ ነው የሰላም ቋንቋ ለሱ ስለ ተጠያቂነት ስለ ፍትህ ስለ ፖለቲካዊ መፍትሄ ሳይሆን ለሱ ሰላም በማባበያ ማዘናጊያ ነው የሰላም ቋንቋን የሚጠቀመው ፍትህን ለአስፍኖ ፖለቲካዊ መፍትሄ በመስጠት እንደ ዘላቂ ጉድ ለነገሩ ህገ መንግስቱ የሰላም ህገ መንግስት በነገራችን ለኢትዮጵያ ህገ መንግስት የፌደራሊዝም ምናምን ብቻ ሳይሆን የሰላም ነው በመሰረቱ ኢትስ አ ፒስ ዶክመንት እዛ ነው ለዘላቂ ሰላም ሲባል ነው የተደራደር ነው ይላል መጨረሻ ላይ የአገሪቱ ፖሊሲ ኦብጀክቲቭ ሰላማዊ መሆነ መንገድ ብቻ ግጭትን የመፍታት ግዴታን በመንግስት ላይ ይጥላል it's the most pacific state እንዲሆን አድርጎ ነው ያስቀምጠው ማንኛውንም ግጭት በሰላማዊ መንገድ ብቻ ይፈታል ሳይሆን ማንኛውም በተለይ ደግሞ ከአፍሪካ ሀገሮች ጋር በሰላማዊ መንገድ በወንድማማችነት መንፈስ ይኖራል ይሄ ነው የኢትዮጵያ መንግስት ቁመና ማለት ነው ይሄንን መሰረታዊ የመንግስቱን ስነምግባር ይረሳሉ ስለዚህ ጦረኛ በማድረግ ነው ይሄንን መንግስት ቁመናውን ያስቀልሶ በተግባር ገመንግስቱን ሻሩ ከምንልበት አንዱ ምክንያት የሰላም ሰነድ የሆነውን ሰነድ ትተው የጦርነት አቅጣጫ መከተላቸው ነው ናው ሰላም ለማንኛውም ፋሺስት አንድ የአብይ መንግስት የፋሺስት መንግስት ነው ስትራቴጂክ ጥቅም አይደለም የስልት መሳሪያ ሊሆን ይችላል የሰላም ቋንቋ ሰላም ሳይሆን የሰላም ቋንቋ ማንኛውም ፋሺስት ለፖለቲካዊ መፍትሄ ለፖለቲካዊ ችግር መፍትሄው ወታደራዊ ደህንነታዊ ያ መፍትሄ ደግሞ ተጠየቁም ባላንጣህን መደምሰስ ማጥፋት ነው ባላንጣህን ሐሳቡን ለማጥፋት ሰውየውን ፊዚካሊ ማጥፋት ካለበት ታጠፋለህ the logic of elimination ያንን ተጠየቅ ለመፈጸም ደግሞ በትግራይ ላይ እንደዚህ ተዘምቷል በኦሮሚያ እንደዚህ ተዘምቷል ምንድነው የሚያደርጉት ባላንጣህን በውትድርና በወታደር ኃይል ተመታዋለህ and survive እንዳያደርግ ደግሞ ተከበዋለህ በመቀጠል ህዝቡን እንዳይደግፈው ህዝቡን መከራ ታሳየዋል ሰላማዊውን ህዝብ ታሰቃያለህ መንደሮች ታቃጥላለህ
መሰረት ልማት ታወድማለህ። በኦሮሚያ የሆነው እሱ ነው። ከተሞች ይቃጠላሉ፣ ጎጆዎች ከሰዎቹ ይቃጠላሉ፣ ደን ይቃጠላል፣ ሰብል ይቃጠላል፣ እርሻ እንዳይደረግ ይደረጋል። በዚህ መንገድ እናጠፋለን ነው። ይሄ የጄኖሳይድ ሎጂክ ኦፍ ኤሊሚኔሽን ያለው የጄኖሳይድ መልስ ነው ለፖለቲካዊ ልዩነት የሚሰጠው አንደኛ። ሁለተኛ የምርም ይሁን ፋብሪኬትድ የሆነ የተፈበረከም ይሁን የምር መከራን ይቀሰቅስና ያንን መከራ ኤክስፕሎይት ያደርገዋል በህዝቡ ስሜት ላይ 27 ዓመት በጨለማው ዘመን ሰብአዊ መብት ተጥሶ ቶርቸር ተደርጎ ምናምን ብሎ አማራ ለ27 ዓመት ተፈናቅሎ ኢትዮጵያ እንደዚህ ሆና ተከፋፍለን ምናምን እያለ በዚህ ብሶትን ይቀሰቅሳል። ሁለተኛ ለዚህ ብሶት ምክንያቱ ማን እንደሆነ የጦስ ዶሮ ያዘጋጃል፣ ስኬፕ ጎት። ሶስተኛ ስኬፕ ጎቱ ላይ ለመዝመት ዴማጎጀሪን ይጠቀማል። ዴማጎጀሪ ማለት ይሄ ብሶት ኤክስፕሎይት የሚያደርግ ንግግር፣ ጥቅስ በጥቅስ የሆነች ንግግር። ይሄ የሂትለር መንገድ ነው፣ ይሄ የሙሶሊኒ መንገድ ነው፣ ይሄ ማንኛቸውም ፋሺስት ኃይሎች ኢንክሉዲንግ የትራምፕ መንገድ ነው። and yes, I dare say Trump was a fascist government. now በምርጫ በዲሞክራሲ አግባብ በልማት በሰላም አይደለም ችግር የሚፈቱት፣ በጦርነት ብቻ ነው። ጦርነት መንገድ ነገሮችን ችግሮችን መፍታት የሚፈልጉ አብይ ይሄ ስለሆነ አሁንም የሰላም ባለውል የሰላም ፓርትነር መሆን አይችልም፣ አይፈልግም። በተለይ በኦሮሚያ ላይ እንደምታየው በቀጥታ የፌደራል መንግስቱ እንኳን እንዲደራደር አይደለም የሚያደርገው። ስለዚህ ጉዳይ የተናገረው ይቺን የሰላም ቋንቋ እንኳን የተጠቀመው የኦሮሚያ ክልል መንግስት ነው። የፒስ ፕላኑም ቢሆን እነሱ ትጥቅ ይፈታሉ። ኢንፋክት እኔ በእኔ እምነት አብይ ነው ምን እንደሚጠይቅ ማያውቀው ማለት ምንን ነገር ለሱ ሊሰጡ ዋስትና ይስጡና ነው የሚገቡት ቢባል በቃ መሳሪያችሁን አስቀምጡ እና ከዛ በኋላ እኔ ስልጣን ሰጣችኋለሁ። እሱ ምንድነው የሚፈልገው? መሳሪያ ማስቀመጥ እና ምን ማለት ነው? ካፒቹሌሽን ነው የሚፈልገው። ካፒቹሌሽን ለዚህ ደግሞ ድሮው ነው ያስቀምጡም ነበር እንዴ? ስንት ነገር ነበረው። ምን ተፈጸመና አንደኛ ነገር የኦሮሞ ህዝብ ሁኔታ ከመቼውም ጊዜ በላይ ፕሪኬሪየስ ነው ያለው። ለአራት ዓመታት ያላባራ ጦርነት፣ የድሮን ፍጅት፣ የከተሞች መውደም፣ ኦኬ ጉጂ ዞን፣ ቦረና ዞን የከተሞች መውደም፣ የህዝብ እንቅስቃሴ መገታት፣ በታሪኩ አይቶ ማያውቀውን ረሃብ አስከትሎ ዛሬ ሚሊዮኖች በረሃብ የመሞት አደጋ ጋልጠዋል። በአጠቃላይ በአገሪቱ ለአራት ዓመት ያልተቋረጠ የፕሮፓጋንዳ የጥላቻ ፕሮፓጋንዳ በኦሮሞ ላይ ተሰርቷል። ከቤተ መንግስት እስከ ተራ ኤፍኤም እና የመንደር ሬዲዮ ድረስ የኦሮሞ ህዝብ ለድሮን ጥቃት ለአየር ድብደባ ተዳርጓል። አሁን በምንናገርበት ሰዓት በዚህ ሳምንት የጉጂ ዞንን በመድፍ እንደበድባለን ብለው ሲናገሩ ነበር። ይሄ ነው የተዘጋጀው። የጉጂ ዞን ምንድነው ያለው? ኦነግ እነሱ የሚሉት እንግዲህ ኦነግ ሸኔ ካምፕ አለው፣ እዛ ዴፖ አለው፣ ምሽግ አለው። ምን ስላለ ነው? ሰላማዊ ህዝብን። ስለዚህ ምንድነው የሚያደርጉት? ሰላማዊውን ህዝብ ለማሸበር በመድፍ እንደበድባለን እያሉ እየተነጋገሩ ነው። በዚህ ሳምንት እንጠብቅ ነበር ይሄ ሊሆን። ለምን የአካባቢ መንግስት ለቆ እንዳለ ህዝቡ በዚህ ረሃብ ውስጥ እንኳን ሲኖር እርዳታም ድንኳንም ምናምን እየገዛ ያኖረው ያለው የዛ ሰራዊት የደቡብ ኮማንደር ነው። ያ ሰራዊት ነው የሚመግባቸው ልጆቹን የሞቱት እንደሞት እያለቁም ሁሉ ማለት ነው። ምክንያቱም መንግስት ገባቸው ወደ ከተማ ሄደው ያላቸውን ከብት እንዳይሸጡ እንቅስቃሴ ተገድቦ ማሳ መሬታቸውን አቃጥለው መንደራቸውን አቃጥለው ያለ ቤት በዛ ፍሬጃይል ኢኮሎጂ ውስጥ በጣም አስቸጋሪ ዌዘር ውስጥ በዚህ አይነት ሁኔታ ነው የሚኖሩት። ያንን አካባቢ በሙሉ ከኦነግ ሸኔ ማጥፋት ህዝቡን በመጉዳት ኦነግ ሸኔን ማጥፋት አለብን ብለው ስለሚያስቡ አሁን ሌላ የፖለቲካ ትርምስ ፈጥረዋል። በቅርብ ነገሌ ቦረናን የእንትን ምናምን ብለው እንደገና ሌሎች ዞኖች በመፍጠር ማለት ነው። በዚህ ምክንያት ሰው ከባድ ተቃውሞ አስነስቷል። ይሄን ተቃውሞም ለመምታት ነው ለማጥፋት በመድፍ ሁሉ እንነሳለን እያሉ ያሉ በመሰረቱ ሰላምን አይፈልጉም። ለኦሮሞ ነጻነት ሰራዊት ያደረጉት ግብዣ የለም።
በመግለጫ እንኳን እንደ አገር እንደ መንግስት ያወጡት ነገር የለም ፓርላማ ላይ ቁጭ ብሎ ፖለቲካል ኦቨርቸር አድርጓል ልጅ ሽመልስ ላደረገው ለፈረንጆቹም ኮንሰምፕሽን ቢሆን የኦሮሞ ነጻነት ሰራዊት መግለጫ አውጥቷል ለመግለጫው የመለሱት ምላሽ የለም ፓርላማ ሲጠየቅ ትናንት ያለው የተማከለ አመራር በደንብ አለው ያውቃል እስኪ ዶክተር ከዛው ከፓርላማ ሳንወጣ እንግዲህ ካለፉት 3 አመታት ለየት ባለ ሁኔታ ተቃውሞዎች የተሰሙ ነው ፓርላማ ውስጥ እንደሚታወቀው የኢትዮጵያ ፓርላማ በጣም ደካማ ከሚባሉ ፓርላማዎች ነው እየተባለ ነው የሚነገረው ይሁን እንጂ በተለይ ካለፉት 3 አመታት ወዲህ ከትግራይ ጦርነት እና በኦሮሚያ ካለው ጦርነት ወዲህ አሁን ጠንከር ያለ ትችቶች እየተሰሙ ያለበት ሁኔታ ነው ያለው ባለፈው እንግዲህ የህወሓት ከአሸባሪነት መዝገብ ለመፋቅ በተደረገው ውይይት ወደ 61 ባልተለመደ ሁኔታ ወደ 61 የሚሆኑ የፓርላማ አባላት ተቃውመውታል ከዛ በኋላም እንግዲህ በተለያየ መንገድ እየተቃወሙ ነው ያሉት ስልጣን አስረክብ እስከ ማለት ድረስም ተደርሰዋል ፓርላማ ውስጥና ምንድነው ዋናው ምክንያት አሁን የፓርላማ ውስጥ እየተነሳ ያለው ተቃውሞ መነሻው ምንድነው ህወሓት ከአሸባሪነት ስለተነሳ ነው ወይንም የሰላም ድርድሩ ከትግራይ ጋር ያለው ስለ እንትናለስ አንድ መፍትሄ እየተፈለገበት ስላለ ነው የሚሉ ሰዎች አሉ በሌላ በኩል እንደገና ተቃውሞ እየተነሳ ያለው ከአንድ አቅጣጫ ከአንድ አካባቢ ካለው ኃይል ነው የሚሉም አሉ በአጠቃላይ ግን አሁን ትንሽ የተቃውሞዎች እየተነሱ ነውና የተቃውሞው መነሻ ዋንኛው መነሻና ምክንያት ምንድነው ትላለ ይሄንን ተቃውሞስ ይቀጥላል ወይ የሚለው አንዱ ጥያቄ ነው ሌላም አዲስ የኃይል አስተላለፍ ያያየን ነው ያለነው ለምሳሌ ከዚህ በፊት አገራዊ ፖለቲካ የሀገራዊ የኢትዮጵያዊነት ፖለቲካ እንከተላለን የሚሉትና ኢዘማ የብሔር ፖለቲካ ከሚያካሂዱት ከአብን ጋር ነው እንግዲህ አሁን ደግሞ ስምምነት እየተስማሙ አብረው እየሰሩ ያሉትና አሁን ያለው የኢትዮጵያ የፖለቲካዊ አሰላለፍ ሁኔታ ምን ይመስላል የሚለው እስኪ ሁለቱን ብትመልስልኝ መልካም በመሰረታዊው ችግር ተቃውሞውን የጋበዘው የትግራይ ጦርነት በሰላማዊ መንገድ በድርድር ስለተቋጨ ስለዚህ የጦርነት ኃይሎች ጥምረት ስለሆነ ጦርነት አይከተልም ሲባል የጦርነት ኃይሎች ጥምረት መፈረካከስ ጀመረ ተቃውሞውን የወለደው በዋናነት የፖለቲካ የኃይል አስተላለፍ ለውጥ ስላለ የፖለቲካ መስመር ልዩነት ስላለ አይደለም ተቃውሞውን የወለደው በመሰረታዊነት የጦርነት ጥምረት ስለነበረ ጦርነት አያስፈልግም በሰላማዊ መንገድ እንጨርሳለን ሲባል የጦርነቱ ኃይሎች የጦርነት ጥምረት ኃይሎች እኔ እንደምላቸው the grand coalition of evil የክፋት ኃይሎች ጥምረት መሰነጣጠቅ መፈረካከስ ጀምሯል ስለዚህ በሰላማዊ መንገድ መቋጨት አለበት የሚለው አቅሙን ሞክሮ የብዙ ሀገሮችን ኃይሎች አስተባብሮ ክህደትን ፈጽሞ የሌሎች ሀገሮች አሽከር ሆኖ mercenary ሆኖ የትግራይ ህዝብን ለማጥፋት በሚችለው መጠን ንብረቱን ሰውን አውድሞ ተፈናቅለው የተወሰነው ወደ ኤርትራ የተወሰነው ወደ አፋር የተወሰነው ወደ አማራ ተደርጎ የቀረው ወደ ሱዳን እንዲሰደድ አድርገን ትግራይ የሚባል ክልል እንዳይኖር እናደርጋለን ይሄን እናደርገው በተቻለ መጠን ባለን አቅም ሁሉ የማውደም የምንችለውን ያህል አውድመን መግደል የምንችለውን ያህል ገለን መሞት የምንችለውን ያህል ብዙ ጥይት አስጨርሰን ከበባውን አጠናክረን in the end ከከበባው የተነሳ የሚሰደደው ተሰዶ የሚወረሰው ወደ ተለያየ ክልል ተወጫጭቆ ትግራይ የሚባል ክልል ሳይኖር ሲቀር ያኔ will be over ብለው ነው ያሰቡት in fact የፕሪቶሪያ በስምምነት በሚፈረምበት ወቅት እንኳን ዛሬ ነገ እዛ ገብተን ሴሌብሬት እናደርጋለን ኦባሳንጆም እሷን እየጠበቀ ወደ ኋላ ሲጓተት ነበር so አብይ አቅሙን ሁሉ ጨርሶ ያሰበውን ሁሉ አድርጎ የትግራይ መከላከያ ሰራዊት አፍንጫውን ብለው ያለ ሰራዊት ያለ አቅም ወደሚሄድበት ቦታ ሲያጣ ይሄንን ያደለውም ብለው ብራኑ ጁላ ኬንያ ላይ ብሏል በሁለት ወራት የሞተብን እስከ 336000 ሰው ነው ከወታደራችን ብቻ 136000 ሰው አልቆብናል
ከሌላው ሳይድ ሌላውን ትተን ብሏል። ይሄ ሁሉ ከሆነ በኋላ አማራጭ ስለሌለው ቀጥሎ የስልጣኑ ሁሉ ሊወድቅ ስለሆነ ያደረገው ነገር ስልታዊ የሆነ የሰላም ቋንቋን በመጀመር ከፈረንጆቹ ጋር ተግባብቶ ይሄንን ስለሚያውቁ ነው ባይዘው የማጥፋት ስትራቴጂው ለኤርትራ ለአፋር ለአማራ ሰተን ክልል የሚባል ነገር አይኖርም የሚለውን ነገር ሲያውቁ በቃ ሙሉ በሙሉ የዘር ማጥፋት ዘመቻ በደንብ በገሃድ እየተሰራ እንደሆነ ስለገባቸው ነው አሜሪካኖቹ ተሯሩጠው ትፈርማላችሁ ወደሚል ሄዱት ማለት ነው። የትግራይ መከላከያ ሰራዊት የትግራይ አመራር ጦርነቱን የፈጀውን ያህል ጊዜ ይፍጅ እናሸንፈዋለን፣ ከነዚህ ጋር በሰላም አብሮ የመኖር ፒስፉል ኮኤግዚስተንስ ሊኖር አይችልም። ነገር ግን እስክናሸንፍ የሚያልቀው ህዝባችን ካሸነፍንም በኋላ ለእልቂት የተጋለጠውን ህዝባችን ምናልባት ባናድንስ እንደዛ አይነት ቁጭት ውስጥ ከምንገባ እነሱ የሰላምን ቋንቋ ለዛሬ ህልውናቸው ብለው እየተጠቀሙ ከሆነ እኛም ለዛሬ ህዝቡ እንዳይሞት ለማድረግ እንጠቀማለን። ስለዚህ ስልታዊ በሆነ ስሌት እና ሰላሙን የመታገያ ምዕራፍ እናደርገዋለን ብለው ክብራቸውን ውጠው ኢጓቸውን ውጠው ተፈራርመዋል። ይሄ በሆነ ጊዜ እሱም ቢሆን መፈረም የለበትም የሚለው የበጣም ጨካኝ ቡድን መፈረም አልፈልግም አሸንፌ ነው ይባልልኝ ብሎ ለዓለም መንገር የፈለገው የአብይ ቡድን የፋሺስት ቡድን ነው ሁለቱም። ፋሺዝም መቀጠል አለበትና መቀጠል የለበትም የሚለው ቡድን ተለያይቷል። እነማን ናቸው እነዚህ? የአማራ ክልል መንግስት ሙሉ በሙሉ የአማራ ልዩ ኃይል ፋኖ፣ የአማራ የፖለቲካ ልሂቃን፣ የኢትዮጵያ የፖለቲካ ልሂቃን ነን የሚሉት የአማራ ፖለቲካ ልሂቃን ኤኒዌይ እነዚህ በሙሉ ከኤርትራ መንግስት ጋር በመሆን ባንድ ጎን አብይ ማለት ፋሺስቱ በጣም ፋሺስቶቹ ከሌላ መንግስት ጋር በመሆን ጦርነቱን ማስቀጠል አለብን። አብይ ደግሞ ለጊዜው ቢያንስ በዚህ መንገድ ወንበራችንን እናስጠብቃለን ከዛ በኋላ የሚሆኑትን ይሄን ጨዋታ እኛ እንበላቸዋለን የሚል ስሌት አድርጎ ወደ ሰላም መንገድ ለመግባት እየሞከረ ነው። ይሄን በሚያደርግ ጊዜ የተፈጠረው የጥምረቱ መፈረካከስ ነው። ጥምረቱ ሲፈረካከስ አሁን ተቃውሞ መነሳት ጀመረ። ምክንያቱም የዚህ የግራንድ ኮአሊሽን ኦፍ ኢቪል ዋና አዝማች ጦርነት ቀስቃሽ ግፋ በለው ባዮች እነዚህ ዛሬ ፓርላማ ውስጥ ጥያቄ እንጠይቃለን የሚሉት የአብን የኢዜማ የምናምን ከሽብርተኝነት መዝገብ መውጣት የለባቸውም፣ ለምን ሰላም ድርድር ተደረገ ሁሉ ያሉ አሉ። በወቅቱ እንዲህ አይነት ጥያቄ የሚጠይቅ የጀመሩት አሁን የነሱ ጥምረት ስለተሰነጠቀና ያ የክፋት ህብረት ስለተፈረካከሰ እሱ ስለማይችል ስላልቻለ ነው ያልቀጠለው። ስላልፈለገ አይደለም፣ አንድ ነው አላማቸው፣ ስትራቴጂክ ጎላቸው አንድ ነው። እሱ ስለተሸነፈ እና ለስልጣኑ ስለሰጋ እነሱ የትግራይ መከላከያ ሰራዊት ህዝቡን ለማዳን ኔሴሲቲ ስለሆነ በእነዚህኞቹ ግን ለምን ያ የሰላም ዲል የፈጠረው ሪዘንትመንት እና ሪግሬት ነው፣ የቁጭትና የእልህ ቁጣ። እንዴት ሳናጠፋ እንመለሳለን የሚለው ቁጣ ወደ ሌላ አይነት ትርምስ ሄዷል። ያ ትርምስ ምንድነው? በግርግር አብይን ከስልጣን እንገፋዋለን እናስፈነጥረዋለን። በኤርትራ በኩል በተለያየ አይነት መንገድ ገዳዮች አስገብተን እንገለዋለን። ከዛ በኋላ ይሄ ካልሆነ ከተማዋን ገሃነም እናረጋታለን፣ አገሪቷን እንበጠብጣለን። ከዛ በኋላ ወያኔ ቀላል ነው ለማጥፋት በሚል ይሄን አይነት የኃይል ማስተካከል አሁንም ታክቲካል ኃይል የማስተካከል አብይ ነበረ አዛያቸው። አሁን ደግሞ ሌላ የሚያዝላቸው ለመፈለግ ሌላ ትከሻ ለመፈለግ በአጠቃላይ የተቀናጀ ጥረት አለ። ይሄንን በማስመልከት በጣም ብዙ ቀደም ብለው ገና ምንም ነገር ሳይሆን አሁን በኢትዮጵያ ውስጥ የኃይል አሰላለፍ ለውጥ አለ። ምንድነው ለውጡ? የኦሮሞ ኃይሎች ከአብይ ጋር ሆነዋል የሚል ወሬ ነበር።
የኦሮሞ ኃይሎችማ ለሰላምም ያልተጠሩ አሁንም ጦር ሜዳ ላይ ነው ያሉት። መሪዎቹ በእስር ቤት ነው ያሉት። በጣም ብዙ ሺህ ሰው በድሮን እየተደበደበ ነው ያለው። ዛሬ ስንናገር 1 ሚሊዮን ሰው ተፈናቅሎ ነው ያለው። ዛሬ በመነግርህ ሰዓት 3 ዓመት የዛሬ 3 ዓመት ከየቤታቸው ተለቅመው አባት ወርቤ ናቸው ተብለው የተያዙ ከደንቢ ዶሎ የተያዙ ልጆች 3 ዓመት ፍርድ ቤት ሳይቀርቡ ዛሬ ገና አንደኛው ልጅ በነፃ ተለቀቀ ከነዛ መካከል። የኦሮሞ ህዝብ በዚህ ነው የሚኖር። መሪዎቹ እስር ቤት ያለ ምንም ምክንያት ያለ ክስ ያለ ፍርድ ቤት ካሰናበታቸው አቃቤ ህግ ክስ የለኝም ካላቸው በኋላ በእስር ቢማቅቃሉ። የኦሮሞ ሊቅ የኦሮሞ ህዝብ ከአብይ ጋር ወግኗል የሚባልበት ቦታ አልነበረም። ምን ሰምተው ነው የኃይል አሰላለፍ ለውጥ አለ የሚሉት ስንል ለካ እነሱ ከአብይ ጋር ያላቸው ጥምረት የክፋት ጉድኝት ፈራርሶባቸዋል። ስለዚህ ቀድሞውኑ የኦሮሞ ህዝብ በጣም በሱ ላይ ቁጣ አለው። ስለዚህ እኛ ነበረን ደግፈን አቅፈን ደጋግፈን መሪያችን ነብያችን ብለን ስናስኬደው የነበረው አሁን ለኛ ዓላማማ አይጠቅም ከሆነማ we'll throw him out እና እንዴት እናደርጋለን? የኦሮሞ ህዝብ ከሱ ጋር አብሯል ብለን ሌላውን የኢትዮጵያ ህዝብ ሁሉ እንቀሰቅሳለን። ሁለተኛ ታክቲካል ምክንያት አላቸው። ጦርነቱን ተሸንፈዋል። ከሰላሙ ጊዜ በኋላ ከሰላም ድርድሩ በኋላ ተጠያቂነት ዋና አንኳር የሰላሙ ክፍል ተጠያቂነት ማለት ለተፈጸሙ የዘር ማጥፋት የዘር ማጽዳት የጦር ወንጀሎች እና በሰብአዊነት ላይ የሚፈጸሙ ወንጀሎች ተብሎ የተከፋፈሉት በዛ ውስጥ የአማራ ኃይሎች የኤርትራ ኃይሎች የኢትዮጵያ መከላከያ ሰራዊት በአንዱ በወር ክራይም ደግሞ የትግራይም ክልል እነዚህ ሁሉ ተጠያቂ ይሆናሉ የሚል በደንብ በዝርዝር ተነግሯቸዋል። አሁን በዚህ ጦርነት የአማራ ኃይሎች ከመንግስቱ ጀምሮ የአማራ ክልል መንግስት ጀምሮ ሌሎቹ ኢትዮ አማራ የፖለቲካ ኃይሎች በሙሉ ዋና ባለቤት ሆነው በዚህ ጦርነት ሲንቀሳቀሱ ነበር። ሰላም ሲፈጠርም የሰላሙ ዋና ጠላት ሆነው ተቀምጠዋል። ስለዚህ ኃላፊነትና ተጠያቂነት የሚመጣ ከሆነ የሚመጣው በዋናነት እነሱ ላይ ነው። ኢንፋክት እንደ ህዝብም ተጠያቂ የሚሆኑት እነሱ ናቸው። ምክንያቱም በዚህ አገር በዚህ የነበረው 4-5 ዓመት የነበረው ጋጋታ መጨረሻ ክላይማክሱ አማራ ይግዛ የሚል መጨረሻ በቀደማው በቅርብ አዲስ አበባ ላይ የነበረ በቤተክርስቲያን ተሳቦ የተወጣ የተባለ ሰልፍ አማራ ይግዛ በየዓለም ዙሪያ ያሉ የነሱ ተሰላፊዎች the important political rallying point አማራ ይግዛ አማራ supremacism ይንገስ ነው ያሉ። ስለዚህ ተጠያቂነት ወደነሱ የመጣ ስለሆነ አሁን ተጠያቂውን በሙሉ በአብይና እሱ መጣበት ከወደሚሉት ወደ ኦሮሞ የማዞር በአብይና በነሱ እየተወጋ ያለውን የኦሮሞ ነጻነት ግንባርና ሰራዊት በአብይና በነሱ በእስር የሚማቀቀውን የኦሮሞ ነጻነት ሰራዊትና ግንባር የዚህ ሁሉ ክራይም የዚህ እነሱ የፈጸሙት ወንጀል እድፍ ተሸካሚ እንዲሆን ከኃላፊነት ለመሸሽ እየተሯሯጡ ነው። ባጭር ቋንቋ ለምንድነው አሁን ተቃውሞ የተነሳው? አንደኛ የነሱ ጥምረት ስለፈረሰ የነሱ ጥምረት የፈረሰው ደግሞ የጦርነት ኃይል ስለሆኑና የሰላም መንገድን አብይ ስለተከተለ የሰላም ታክቲካል የሆነ የሰላም ስምምነት ድርድርን የፈጸመው እሱና በፍጹም ያም መፈጸም የለበትም የሚሉት የጥፋት ኃይሎች ለተለያይተው ስለቆሙ ብቻ ነው ጥያቄው እየተነሳ ያለው። ጥያቄው በደንብ ፖለቲካል መሆኑን የምታውቀው ተጠየቀው ጥያቄ አብይ አንተ ስልጣን ትለቃለህ ወይ ተጠያቂነትንስ ትወስዳለህ ወይ የሚል ነው። ስልጣን ለመቀራመት ሌላው እንግዲህ አሁን በግልጽ የሚታየው ምክንያት የምትለው መሰረታዊ ምክንያት በሰላም መንገድ ያልቃል የትግራይ ጦርነት ተብሏል፣ በኦሮሚያም ድርድር እናደርጋለን ተብሏል። ስለዚህ ሰላም ከሆነማ እኛ ምን እንሰራለን ታዲያ? ስለዚህ የሰላም ቋንቋ ከሚጫወቱ ጋር ምንም ጉዳይ የለም። እኛ ጥላቶቻችን ወደረኞቻችንን ጥለን አሸንፈን አማራ እንዲገዛ አድርገን ነው ምናቆመው ይያሉ ነው ሁሉም። ስለዚህ እነሱ በአንድ በኩል ሆነዋል ለስልታዊ ምክንያት ለህልውና ሲባል ለስልጣን ህልውናና ለህዝብ ህልውና ሲባል ሁለቱ የተስማሙት ስምምነት ደግሞ ኦኬ ምንም ቢሆን ቀን መግዣም ብትሆን እንድትቀጥል የትግል ምዕራፍ ሌላ የትግል ምዕራፍ ከመሳሪያ ይልቅ በሰላም በድርድርና በሰላማዊ ፖለቲካ የትግል ምዕራፍ እናሰፋለን የሚሉ ኃይሎች መኖራቸው የፈጠረው ሪዘንትመንት ነው።
ናው ከዛ በተረፈ ምን ተቃውሞው እንደምታየው የግለሰብ ስልጣን ላይ ያተኮረ ነው ስርዓት ለውጥ ላይ አይደለም ያተኮረ ያለው ብልጽግናን አይደለም እየተቃወሙ ያሉት እርሶ በግሎ ስልጣን ይለቃሉ ወይ ነው ያንዱ ሰው ጥያቄ ግለሰብ ላይ ያተኮረ ስልጣን ጥያቄ የስልጣን ይፈልጋሉ ማለት ነው ስርዓቱ ሰላማዊነቱ አገሩን ማረጋጋት በጣም ብዙ የሆኑ ውስብስብ የሀገሪቱን ችግሮች እንዴት እንፈታለን የሚል አይደለም ጉዳያቸው ከሚጠየቅ ጥያቄ ኢትዮጵያ ውስጥ ካለ የስልጣን ጉዳይ ጥያቄ ነው ከዚህ በፊት ሌላው ተቃውሞ እንዴት ኢህአዴግ እንዴት ህወሓት እንዴት ተደርጎ ከሽብርተኝነት መዝገብ ይወጣል ኦኬ እኛ ሲኪዩር አይደለንም እንፈራለን የሀገር ደህንነት አስተማማኝ ሁኔታ ላይ አይደለም ያለው ስለዚህ እንዴት ህወሓት ከሽብርተኝነት ይወጣል የሚል ነው ይሄ ደግሞ የጥላቻ ፖለቲካቸው የማግለያ መሳሪያቸው ስለሆነ ነው ሽብርተኝነት ህግ የሚባለው የማግለያ መሳሪያ ነው ኮንስቲቲዩቲንግ ዲ አዘር ስለዚህ ከሌላነት ከመንግስቱ ጠላትነት እንዴት ወደ ሰላማዊነት ይሸጋገራሉ የሚል ጥያቄ ነው እና ይሄ ደግሞ የክፋት ጥያቄ ነው እንጂ የሰላምን መፈለግ ጥያቄ አይደለም የሆነ ሆኖ ተቃውሞ ምክንያቱ ይሄ ነው አሁን ያለው የስልጣን የኃይል አስተላለፍ ምን ይመስላል አልከኝ I think የኃይል አስተላለፍ ለውጥ ብዙ ያለ አይመስለኝም የስልት ለውጥ ግን በብዙ በእነዚህ ኃይሎች መካከል አለ የስልት ለውጥ ነው ያለው አብይ መሰረታዊ በሆነ መንገድ ስትራቴጂክ በሆነ መንገድ ለሰላም ኮሚትመንቱን እያሳየ አይደለም ለተጠያቂነት ለፍትህ ኮሚትመንቱን እያሳየ አይደለም እነሱ ደግሞ እንደውም መጀመርም የለበትም ነው ያሉ ያሉት ናው ስለዚህ ተቃውሞን ያስነሳው ሌላም ነገር አለ አሁን በተቀላላ ኢንቫይሮንመንቱ ላይ እነሱ ዲስኦውን ስላደረጉት ግፋ በለው ምናምን የሚለው ፖለቲካቸው ዋጋ ስለሌለው አሁን ግፋ በለው ማይሉት ከሆነ ምን ይሉታል ስለዚህ ማድረግ የፈለጉት እሱን መግፋት አለብን እሱን ማስወገድ አለብን አይተቅመንም በቃ ለኛ የዘር ማጥፋት አላማ አይተቅመንም እሱን ለማስወገድ ደግሞ ቀላል እንዴት አድርገን ነው አንደኛ በአሁን ባለው በአጠቃላይ በአለም ላይ በኢትዮጵያ ውስጥ ብቻ ሳይሆን በአለም ላይ ያሉ የኢትዮ አማራ ኃይሎች የሚያደርጉት የተቀናጀ የስልጣን ነጠቃ እንቅስቃሴ አለ የተቀናጀ ኢዜማ መግለጫ ወጥቷል አብን መግለጫ ወጥቷል ባልደራስና አብን ተዋህደዋል የአማራ ኮንቬንሽን የሚባል ጫጫታ አለ ከውጭ ሀገር በየሀገሩ የሚደረጉ ሰላማዊ ሰልፎች አሉ በተቀናጀ አኳኋን ዛሬ እነሱ ሰላም ይወርዳል ሲባል ኦኬ ዛሬ እሱን በጦረኛነት በጦር ወንጀለኛነት እሱን በደካማ መሪነት ገፍተው እና ደግሞ በኦሮሞነት ከራሳቸው ኃላፊነትን አሽሽተው ስልጣን እንደሚነጥቁት ተማምነዋል ስልጣን መንጠቅ ባይችሉ እንኳን እያስፈራሩ ስልጣን እንነጥቃለን ይያሉ አንዳንድ ኮንሴሽኖች ማግኘት ፈልገዋል የተለያዩ ጉዳዮች አሉ አሁን ያነሷቸው ያሉ እነዛን ኮንሴሽኖች እንደምንም በተቻለ ፍጥነት አሁን ለማድረግ እሱ ደካማ በሆነበት ጊዜ የሚል የተቀናጀ የስልጣን ነጠቃ እንቅስቃሴ በአገር ደረጃ አለ ሁለተኛ ለተፈጸመው የአገር ክህደት የባንዳነት የኢሰብአዊ ወንጀሎች እና ታላላቅ የጅምላ ፍጅት ወንጀሎች እና የአገር ውድመት ከተጠያቂነት ለመሸሽ በፍጥነት እየሮጡ ነው ይሄ ደግሞ ሁሉም ናቸው መግለጫዎቹ ምናምን ባይዘው ምንም ትርጉም ስላላቸው አይደለም ተቃውሞ ያሰማን ነው ምናምን የሚሉት ምንም ትርጉም ስላላቸው አይደለም በዋናነት ከመንግስት ይልቅ በጦር አዝማችነት ሲሄዱ ዩኒፎርም እየለበሱ በየጥሻው ሲጮሁ አሁንም ድረስ መሳሪያ የታጠቁ ሰዎችን ፋኖ አስታጥቀን በየከተማው ልከናል እንደዚህ እንገላለን እንደዛ እናጠፋለን ይያሉ ስለሆነ ኦኬ ከሱ በላይ ጦረኞቹ ሆኪሽ የሆኑት እነሱ ስለሆኑ አሁን ምንም ትርጉም የለውም ግን እኛ ተቃውመናል ብለው ከኃላፊነት የመሸሽ የተቀናጀ አሁንም ዓለም አቀፋዊ የሆነ እንቅስቃሴ ስላለ የዛ አካል ነው ይሄ ተቃውሞ ንግግር ሶስተኛ ጥፋቱ የአብይና የኦሮሞ ህዝብ ነው ለማለት የተቀየሰ ሴራ የአብይና የኦሮሞ ህዝብ ነው አብይ የኦሮሞ ተወካይ ስለሆነ የኦሮሞ መንግስት ነው ኢንፋክት ኦነጋውያን አሁን በፊት ትህነጋውያን ምናምን ይያሉ ሲቀውጡ የነበሩትን ነገር ትተዋል ኦነጋውያን
እንዳለ ጠላታቸው በዓለም ታሪክ ከኢትዮጵያ ከሚባል ሀገር ከተመሰረተችበት ጊዜ ጀምሮ ኦነጋውያን ኦነግ የተመሰረተው 1975 ነው በነገራችን ላይ ከ16 ምናምን ጀምሮ ኦነጋውያን ሀገራችንን ወረው ምናምን ማለት ጀምረዋል። ስለዚህ እነዚህ ነገሮች ናቸው የአብይ የኦሮሞ የወንጀል ነው አሁን የተፈጸመው ይሄ መንግስት የኦሮሞ መንግስት ነው የሚል ሴራ ስላለን የወቅቱ የኃይል አስተላለፍ ላልከኝ አይ ቲንክ ምንም የመሰረታዊ የሆነ የኃይል አስተላለፍ ለውጥ አይደለም ያለው የስልት ለውጥ ግን አለ። አንደኛ በመንግስትና በአጋሮቹ መካከል መፈረካከስ አለ። ስለዚህ እነሱ የስልት ለውጥ አድርገዋል። ስልት ለውጥም አላደረጉም። አብይ የሰላማዊ መንገድ ይሻላል ብሎ አለ አቅም ስለሌለው እነሱ ደግሞ አይ የለም በጦርነት መንገድ ሽብርተኛ ብለናቸው ማሸነፍ ነው ያለብን እንጂ መስማማት የለብንም አሉ። እነሱ የነሱም ለውጥ አይደለም እሱ ትንሽ የስልት ለውጥ አድርጓል እንጂ መሰረታዊ የኃይል አስተላለፍ ለውጥ የፖለቲካ አመለካከት ለውጥ ሰብስታንቲቭ የሆነ ስትራቴጂክ የሆነ የኃይል አስተላለፍ ለውጥ የለም። ታክቲካዊ አስተላለፍ ለውጥ አለ ልክ ነው። የፖለቲካ መስመር ላይ ያተኮረ ይዘት ያለው ሲሪየስ የሆነ ለውጥ ግን የለም። እነሱም አብይም ጦርነቱ ስህተት ነበረ ብለው አያምኑ። ትክክል ነበረ ብለው ነው የሚያምኑት። ህግ ማስከበር ነበረ የህልውና ጦርነት ነበረ በአሸናፊነት ጨርሰናል አሸንፈናል ነው የሚሉት። ሁለቱም የሚወቃቀሱት ያሸነፍነው እኛ ነን ነው የሚሉት እነሱ የተዋጋነው እኛ ነን እሱ ደግሞ እናንተ አይደላችሁም ቀስ በሉ ኦኬ እንደ ሀገር ነው የዘመትነው ምናምን ለማለት ይሞክራል። እና ስለተሸነፈ እሱ የሰላም ቋንቋን ጀምሯል አቅሙን ስላወቀ ነጮቹም ጫና ስላደረጉበት የኢኮኖሚ ማና የንግድ ማዕቀቦችን ከአጎዋ መውጣት ምናምን እና የዲፕሎማሲ መነጠል ስለደረሰበት ከዚህ ሁሉ ተነስቶ እሱ የሰላምን መንገድ እንደ ታክቲክ ሰላምን መርጧል። በእነሱ በመንግስትና በአጋሮቹ የክፋት ጥምረት በሚባሉት ኃይሎች መካከል መሰነጣጠቅ አለ። በውስጡ ደግሞ የስልት ለውጥ አንዱ ወገን አድርጓል። በጣም ጨካኙ ወገን መደረግ የለበትም ይላል። ጨካኙ ወገን በቃ ይሄን ነው ያለን አማራጭ ብሎ ሄዶበታል። የታክቲክ ጉድኝት ነገር አለ። አሁን እነማን ናቸው ማን ከማን ጋር ነው ለሚለው አይ ቲንክ የአማራ ክልል መንግስት ያ ማለት የአማራ ፋኖ የአማራ ልዩ ኃይል ምናምን የክልሉ መንግስት እና ኤርትራ በአንድ ወገን የአማራ የፖለቲካ ልሂቃን በኢትዮጵያዊነት እንንቀሳቀሳለን የሚሉ የአማራ ፖለቲካ ልሂቃን አሁንም ያው በኢትዮጵያዊነት ይላሉ ግን ያው ናቸው። በአዲስ አበባም ያሉ በአማራ ክልልም ያሉ በሌሎችም መንደሮች ያሉ እነሳተናውን ጭምር ማለት ነው። እነዚህ ያሉ የአማራ ዳያስፖራ አለ በኢትዮጵያ ስም ይንቀሳቀስ በምን ይበል በዓለም ዙሪያ እየዞሩ እነ ዳዊት ወልደ ጊዮርጊስ እዚህ አውስትራሊያ ድረስ መጥተው አሁን አማራ ተደራጅቷል አሸንፈናል ይሄን ክልል እናስመልሳለን ይሄን እናረጋለን በቃ ምናምን ያሉ እየፎከሩ ይሄ ነው የተቀናጀ ዓለም አቀፋዊ ሴራ አለ የስልጣን ነጠቃ እና ስልጣን በመንጠቅ የኦሮሞና የሌሎቹን የኢትዮጵያ ብሔረሰቦች እናጠፋለን እንሰብራለን የሚል እና አማራ በበላይነት ይገዛል የሚል መልእክት ለማስተላለፍ ነው የሚፈልጉት። ይሄ ባንድ በኩል አለ። ሌላ የስልጣን የታክቲክ የስልት ጉድኝት ያለው እንግዲህ ወደው ሳይሆን በዓለም አቀፍም ጫና ጭምር በትግራይና በብልጽግና መንግስት ከአማራ በመለስ ያለው የብልጽግና መንግስት መካከል እነሱ የስልት ጉድኝት አላቸው። አንዱ ለህዝብ ህልውና ሌላው ለስልጣን ለወንበር ህልውና ስትራቴጂክ አላያንስ በኢትዮጵያ ውስጥ ግን ያለው ቀድሞም የነበረ ወደፊትም የሚኖር ያለው በአንድ በኩል እነዚህ የክፋት ኃይሎች በመንላቸው አብይን ጨምሮ ብልጽግና የሚባለውን ኮተት ጨምሮ አሁን ከኤርትራ ጋር የወገኑት ወገኖች በሙሉ አብይም ራሱ የኤርትራ ዋና ወዳጅ ነው። እስከዛሬ ድረስ ኤርትራ ብሎ ከአፉ ቃል እንኳን ሊወጣ አልቻለም። እስከዛሬ ድረስ ይውጡ ሲባሉ እነሱ በአንድ በኩል አሉ። እውነተኛው የኢትዮጵያ ፖለቲካ ዲቫይዲንግ ላይን ማለት ነው ስትራቴጂክ የኃይል አሰላለፍ ከማየት ከፈለክ በአጠቃላይ አሁን ያለው የክፋት ኃይሎች ጥምረት the grand coalition of evil አለ። በሌላ በኩል የስትራቴጂክ ትብብር ያላቸው የኢትዮጵያ ጭቁን ብሔሮች አጋርነት ትግራይን ጨምሮ
ይሄኛው ተፈጥሯዊ የሆነ ትብብር ነው ያለው ይሄኛው ስትራቴጂካዊ ህብረት ነው ያለው መነጋገር ሳያስፈልገው የጋራ ጥቅም ዘላቂ ጥቅም የጋራ መብት እና የጋራ ጠላት ያላቸው ናቸው ፍትሃዊ ትብብር ነው ፍትህ ሚናፍቅ ለህልውና ብሎ የሚንቀሳቀስ መኖር የለብህም በተባለበት ላይ ለመኖር የተቃጣበትን ጦርነት ለመመከት የራሱን እድል በራስ የመወሰን መብቱን ለማስጠበቅ ህገ መንግስቱን ለማስከበር ህብረ ብሔራዊነትን ለማስከበር ደህንነታዊ የሆነ ትብብር ሴኩሪቲው ፍራጃይል ስለሆነ በጂኦግራፊም ላይ ቀራረቡ ይችላሉ ግን ተፈጥሯዊ የሆነ ትብብር አለ መነጋገር ሳያስፈልጋቸው ሁላቸውም ለየራሳቸው መብት ቢንቀሳቀሱ ተመሳሳይ መስመር ላይ የሚገናኙ ማለት ነው ወይም ደግሞ የተያዙ ግዛቶችን ነፃ ማድረግ ሶስተኛ ተጠያቂነት ማምጣት እና አራተኛ የትጥቅ መፍታት በቃ እነዚህ ናቸው ዋናዎቹ አንኳር የሆኑ የስምምነቱ ክፍሎች የተኩስ አቁም ስምምነቱ ክፍሎች ማለት ነው እነዚህን ለማስፈጸም የተለያዩ ዝርዝር ነገሮችና ውይይቶች ያስፈልጉ ነበር የተወያዩ የተወሰነ ርቀት ሄደዋል ቀላል አይደለም ይሄንን ማድረግ ኤርትራ ሰራዊት እስካሁን ድረስ አልወጣም የተወሰነ ወጥቷል ይያሉ ፈረንጆቹ የሆነ አይነት ጀስቸር ለማድረግ ይፈልጋሉ የአማራ ኃይሎች ግን አልወጡም ብቻ ሳይሆን ለመውጣት ምንም አይነት ፍላጎት የላቸውም ኢንፋክት እነሱ ብቻ ሳይሆን ኤርትራ መውጣት የለበትም ይያሉ እየተናገሩ ነው ይህ ከመሆኑ የተነሳ የወራሪዎች ከልሉን ለቀው ይወጣሉ የሚለው በፍላጎት በሰላማዊ መንገድ ይወጣሉ የሚለው ነገር በተለይ አብይ ያንን እንደ ኢትዮጵያ መንግስት ዋና ባለውል ይሄንን ፓርት ኦፍ ሂዝ ዲል ያስፈጽመዋል የሚለው ነገር በጣም የማይታሰብ ነው ምክንያቱም አቅምም የለውም ኤርትራን ማስወጣት አይችልም የአማራ ክልል እንዳልኩ ኦሬዲ የስልታዊ ማፈግፈግ አድርጎ ከአብይ ተጻራሪ ቆሟል ቨርቹዋሊ የአማራ ክልል አሁን እየተዳደረ ያለው በኤርትራ መሪዎች ሰራዊት የሚያሰለጥንላቸው 13 የነበረውን የልዩ ኃይል ክፍለ ጦር ወደ 30 አሳድገዋለው አብይ ዝም ብሎ ነው ይሄንን የሱን እንትን በአንድ በሁለት ቀን መንቀይረው ነው አዲስ አበባን ካስፈለገ ገሃነም እናደርግለታለን ምናምን እየተባለ በትብብር ነው የሚሰሩት ሶ እነዚህ ሁለቱ ኃይሎች ሚውቹዋሊ ደግሞ ኤርትራ ያስፈልገናል ይያሉ ስለሚነገሩ ኤርትራ መልቀቅ የለበትም የኛ ጥቅም በእነሱ ነው ሲኪዩር የሚደረገው ይጠቅመናል ኤርትራ ዛል መሆን የሚል ክርክር አለ እንግዲህ ክህደት ተግባሩና ባንዳነቱ ቅጥረኛነቱ ሜርሲነሪነቱን እንተዋለን አያው እንደው ቢሆን እንኳን ጮክ ብሎ ማይነገረው ነገር እየተነገረን ስለሆነ ማለት ነው ይሄ በጣም አስቸጋሪ ነገር ነው አብይ በብቻውን የሚያደርገው አይመስለኝም ምናልባትም የዓለም አቀፍ ትብብር ካልታከለበትና ጫና ተደርጎ እንዲወጡ ካልተደረገ አብይ በራሱ ይሄንን ፓርት ኦፍ ዘ ዲል ያስከብራል የሚል እምነት የለኝም ሶ የዓለም አቀፍ ማህበረሰብ ጫና ሊያደርግ ይችላል ምናልባት በተለያየ መንገድ ካልሆነ ግን ጦርነት ማድረግ ነው ያለበት ጦርነት ማድረግ ደግሞ አይችልም የሚያስቀው ነገር አንድ ዲፕሎማት ጋር ሄዶ አሁን በቅርብ ከሁለት ሳምንት በፊት አሁን ኦልሞስት ወደ ወር ነው 250,000 ሰራዊት አለኝ እና ካስፈለገ ማንንም መመከት ይችላል ብሎ ያወራል እና አሜሪካኖቹ ያቃሉና ስቃው ዝም ነው ያሉት 250,000 ሰራዊት አለኝ የሚለው አይ ቲንክ እነሱ ለኛ ኢንቲሜት ሲያደርጉ የትግራይ መከላከያ ሰራዊትን እንደራሱ ሰራዊት አድርጎ ይቆጥራል ማለት ነው የሚል ነው so there is every likelihood በውጭ ኃይሎች በኩል የሚጠረጠረው ጥርጣሬ ይሄ ኤርትራ እና አማራ መልቀቅ አለባቸው ምናምን የሚለው ነገር በሰላማዊ መንገድ ማይቻል ከሆነ ምናልባትም በትግራይና የአብይ መካከል ባለው ዲል ምክንያት ሁለቱም ይሄን ነገር ስለተስማሙበት ይሄን ለማስፈጸም በትብብር ሁለቱንም ገፍተው ማስለቀቅ ይችሉ ይሆናል ስለዚህ ሌላ የጦርነት ዑደት ውስጥ ልንገባ እንችላለን የሚል ስጋት አንዳንድ ቦታ ይሰማል
ናው ይሄ እንዳለ ሆኖ የትግራይ ክልል ሽግግር መንግስት አቋቁሟል። የሽግግር መንግስቱ ደግሞ ይሄንን የሰላም ምዕራፍ ትግሉን በሰላማዊ መንገድ የማስኬዱን ምዕራፍ በሚችለው መጠን ለመወጣት የራሱን አደረጃጀት አድርጓል። የራሱን መሰረታዊ እንቅስቃሴዎችን ማድረግ ጀምሯል። ግንኙነት መፍጠር ጀምሯል። በጀት ለማስለቀቅ አንዳንድ ነገሮች አገልግሎቶች ከሞላ ጎደል እንዲለቀቁ ለማድረግ ጥረት አለ። ኖርማላይዝድ የሆነ ግንኙነቱ ሰላማዊ የሚመስል እንዲሆን ለማድረግ የክልሉ ፕሬዝዳንት ወደ ሌሎቹ የኢትዮጵያ ክፍሎች ሲንቀሳቀስ ይታያል። እነዚህ ጥሩ ነገሮች ናቸው፣ በጎ ነገሮች ናቸው። የትግራይ ህዝብ መርሳት የሌለበት ነገር ግን ጦርነት ስለቆመ በቃ ብሎ አሁን ዲሞቢላይዝድ የመሆን ፖለቲካሊ ዲሞቢላይዝድ የመሆን ስሜት የትግሉ ላይ ሞመንተሙን የመቀነስ ነገር አለ። አይ ዶንት ቲንክ ያ ጥሩ ነገር ነው ብዬ አላስብም። ምክንያቱም እነዚህ የክፋት ኃይሎች ጥምረት ውስጥ ያሉት ኃይሎች ሙሉ በሙሉ አሁንም they are gathering there is a gathering storm በእነሱ በኩል በጣም ከባባድ ጥፋት ለማድረስ ብዙ አይነት እንቅስቃሴ እያደረጉ ነው። ስለዚህ የትግራይ ህዝብ በሰላማዊ መንገድ የሚደረገውን ትግል በዚች የሰላም የተኩስ አቁም ስምምነት ማዕቀፍ ውስጥ የሚደረገውን ትግል የትግራይ መንግስት ብቻውን እንዲሰራው ሊጠበቅ አይገባም። አይ ቲንክ ህዝቡ ዓለም አቀፍ የትግራይ ማህበረሰብ አባላት በኢትዮጵያም ያሉቱ በትግራይም ያሉ የተለያዩ የተቃዋሚ ኃይሎች በተለይ አብይ ኮኦፕት በማድረግ አንዱን ከሌላው ነጥሎ እርስ በርስ በማባላት አንዱን በገንዘብ በማስጠጋት አንዱ ሌላውን በስልጣን በማስጠጋት እንደዚህ አይነት ጨዋታ ስለሚጫወት ኢቨን ከራሱ የጌታቸው መንግስት ውስጥ ሰዎችን አስርጎ አስገብቶ በዛ መንገድ የመከፋፈል ስራ ስለሚሰራ እነዚህን ሁሉ ቀዳዳዎች መድፈን አሁንም ለሪኮንስትራክሽን ስራው ከበፊቱ የበለጠ ኃላፊነት ስለሚጠበቅ ከበፊቱ የበለጠ ድካም ስለሚጠይቅ ሪኮንስትራክሽኑ ለዛም ስራ የነበረውን ሞመንተም ማሳጣት አስፈላጊ አይደለም እና በተለያየ ምክንያት አሁን የተወሰነ አይነት መቀዛቀዝ እንዳለ ያለው ይሄ መቀዛቀዝ የመዘናጋትን ሊያስከትል ስለሚችል እፎይታ ያስፈልገዋል። ልክ ነው። በጣም ብዙ መከራና ትሮማ ውስጥ ያለፈ ህዝብ ነው። ገና ሐዘኑን እንኳን ለይቶ አውቆ ሐዘኑን አልጨረሰም። ይሄ ሁሉ ይገባኛል። ሰቀቀኑ አለ። ግን ደግሞ በቃ አሁን በሰላም ሆኗል ተብሎ ወደ እረፍት ለመሄድ ማለት ዲሞቢላይዝድ መሆን አደገኛ ነው። ይሄንን እናውቀዋለን። የቄሮ እንቅስቃሴ ካለቀ በኋላ አንዱ የኦሮሞ ልሂቃን ያደረጉት ነገር ኦህዴድ ስልጣን ሲይዝ ህዝቡን ማህበረሰቡን ዲሞቢላይዝ አድርገዋል። ፖለቲካሊ ዲሞቢላይዝ አድርገው ሚሊተሪሊ ደግሞ አንድ የታጠቀ ቡድን ቢሆን ቢኖር እሱን ለማስፈታት ብዙ ርቀት ሄደዋል። ሰላማዊ ነን፣ ለአገር ስጋት አይደለንም፣ ኦሮሞን ብዬ ጃራ መሌ ኦሮሞን ብዬ ዲጋሪ እያለ ነው አጫሉ የተገደለው። ኦሮሞ ሀገር ይገነባል ያሳድጋል እንጂ ሀገር ይነዳል ወይ ምናምን እያለ የሎያልቲ ንግግር ለአገር አድዋን ኬኛ ምናምን እያለ ነው የሞተው። በዚህም ምክንያት ነው እዚሁ ቲኤምኤች ላይ ቀርቤ በኦሮሞና በኢትዮጵያ መካከል ያለው ድልድይ አሁን ዛሬ አጫሉ የተገደለለታ አብቅቷል ብዬ የተናገርኩት እና ምን በህይወት ያስቤ ማላቀውን ለመጀመሪያ ጊዜ በእውነት ኦሮሞ ከኢትዮጵያ ጋር መኖር ይችላል ይገባዋልን የሚል ጥያቄ እንድንጠይቅ ያደረገበት ጊዜ በሙሉ የኢትዮጵያ የኦሮሞ ህዝብ በሙሉ በአንድ ላይ ተሰብስቦ የኦሮሞ ነጻነት ጦርን ለመደገፍ ጥረት የጀመረበት ወቅት ነበር። ሰላም ግን አንዳንድ ጊዜ ሰላም ዲሞቢላይዝ የማድረግ ቴንደንሲ ያለው ሰላም ጠላቶቹን ትንሽ ፈረካክሷቸዋል፣ ከፋፍሏቸዋል። ነገር ግን ጠላቶቹ በበለጠ ቁጭትና እልህ በህዝብ ላይ እንዲወጡ ያደረገ ነው። ስለዚህ አይ ቲንክ ህዝቡም ይሄንን የዚህን የትግል ምዕራፍ በጋራ ከመንግስቱ ጋር በመቆም የሚችለውን ያህል ርቀት በመሄድ የተያዘው ግዛት እንዲለቀቅ ተጠያቂነት እንዲመሰረት ጫና ማድረግ አለበት። በተለይ ተጠያቂነት ጉዳይ ዓለም አቀፋዊ ዲፕሎማቲክ ጥረት ያስፈልጋል። መሰነድ ያስፈልጋል። ማስረጃ መሰብሰብ ያስፈልጋል። ወንጀለኞችን ዝርዝር መያዝ ያስፈልጋል። በንግግር በተግባር በቅስቀሳ በተለያየ መንገድ በትጥቅ ወንጀል ያስፈጸሙ ያስቻሉትን በሙሉ
ኦኬ በሙሉ ተጠያቂ እንዲሆኑ በአገር ውስጥ ብቻ ሳይሆን ዛሬ ሉላዊነት ባለበት ዓለም በየትም ቦታ የህግ የበላይነት እንዲሰፍር በዚህም ፍትህ እንዲገኝ እርምጃ ለመውሰድ የትግራይ ምሁራንና ፕሮፌሽናል አሶሲዬሽንስ የጀመሩትን ስራ አውቃለሁ ነገር ግን ከዛም በተጠናከረ መንገድ በደንብ ዴዲኬትድ ሆኖ ቀድሞ በጦርነቱ ጊዜ ባለው ዴዲኬሽን መንቀሳቀስ አለው ይሄ ካልሆነ ተጠያቂነትን የትግራይ ክልላዊ መንግስት ብቻውን ኢንፎርስ ሊያደርገው አይችልም ኢትዮጵያ መንግስት አይፈልግም ኢትዮጵያ መንግስት እንደማይፈልግ በተደጋጋሚ ያሳይቷል በተባበሩት መንግስታት ድርጅት ሞሽን እንዲቀሳቀስ አድርጎ በጀት እንዳይመደብ የኤክስፐርቶች ኮሚቴ እንዲፈርስ ምርመራ እንዳይካሄድ የውስጥ ጉዳይ ስለሆነ ምናምን ይያለ ተጠያቂነትን ለመዝጋት ፈልጓል ኢንፋክት ሴክሬታሪ ብሊንከን መጥቶ በዝርዝር የወንጀሎችን አይነት ጭምር እየጠቀሰ ተጠያቂነት መኖር አለበት እንዲል ያደረገው አይ ቲንክ ተጠያቂነትን ጉዳይ ሙሉ በሙሉ ግሎስ ኦቨር ብለው አርገው ሊያልፉ ሲለፈለጉና በዚህ ምክንያት የትግራይ መንግስት ጥያቄ ያለን ችግር አለብን ኦኬ ወራሪዎቹም አልወጡም የተጠያቂነት ጉዳይ ደግሞ መጨረሻ እንዲው ቦታውን አጥቷል የሚል ጥሪም ስላላቸው ይመስለኛል እንደዚህ በግልጽ ለአብይ መልእክቱ እንዲገባው ይሄን የተናገረው እነዚህ ሁለት ነገሮች በጣም ከባድ ነገሮች ናቸው በአገር ውስጥ የህግ ስርዓት የሚፈጸም አለ በአፍሪካ ህብረት ደረጃ የሚፈጸም አለ በአፍሪካ የሰብአዊ መብት ኮሚሽን ኦኬ በአፍሪካ የሰብአዊ መብቶች ፍርድ ቤት African Court of Human Rights and African Commission on Human and People's Rights ከዛም አልፎ በዓለም አቀፍ ፍርድ ቤት በአይሲሲ እና በአገር ውስጥም እኔ ከዚህ በፊት ብዙ ጊዜ ፕሮፖዛል አቅርቤያለሁ በኢትዮጵያ ውስጥ የዘር ማጥፋት የዘር ማጽዳት የጦር ወንጀል የሰብአዊነት ወንጀል እነዚህ ሁሉ ወንጀሎች በህግ እውቅና ያላቸው ከባባድ የቅጣት የሚያስከትሉ ወንጀሎች ናቸው ስለዚህ የህግ ጥረት የለን በተለያዩ ሀገሮች የዘር ማጥፋት ወንጀል ሲፈጸም የህግ ጥረት ስላለ ዓለም አቀፍ ትራይቡናል ይቋቋም እንደዚህ አይነት ይደረግ ምናምን ይባላል እንደ አሩሻ እንደ ሄግ አይነት ማለት ነው ICTY የዩጎስላቪያ ICTR የሩዋንዳ የሴራሊዮን የላይቤሪያ እንደዚህ ይቋቋሙ ነበር ናው በእኛ ሀገር ህግ ሙሉ ህግ ስላለ ምናልባት የህግ መዋስ አላያስፈልግ ይችላል የምርመራውና የወንጀሉ ምርመራው ክትትሉና ፍርድ ሂደቱ ግን የዓለም አቀፍ ትብብር ያስፈልገዋል ገለልተኛ መርማሪ ያስፈልጋል ወንጀሉን የፈጸመው መንግስት ነው ያስፈጸመው ከሌሎች ጋር ተባብሮ ነው ስለዚህ መንግስት የፈጸመውን ወንጀል ማስረጃውን ምርመራውን አጣርቶ ማስረጃውን አግኝቶ ለብቻ ተበዳዩ ብቻ አድርጎ አይችለው መንግስት ተከሳሽ በሆነበት ወንጀል እሱ ያጣራል ማለት አይቻልም ስለዚህ ዓለም አቀፍ አጣሪ ቡድን በጣም አስፈላጊ ነው ለዚህ ደግሞ የውጭ ኃይሎች ላይ ጫና ለማሳደር የትግራይ ዳያስፖራ ከቀደመው የበለጠ ኃላፊነት አለበት ሁለተኛ የዓለም አቀፍ እኔ እንዲያውም የመርማሪ ቡድን ብቻ ሳይሆን ኢቭን በፕሮሰሱ በምርመራና በፕሮሲኪዩሽን ሂደት የኢንተርናሽናል የዓለም አቀፍ የወንጀል ፍርድ ቤት ICC ቢሳተፍበት በዳኝነቱ ደግሞ አንዳንድ ዳኞችን ከአፍሪካ Human Rights Court ከአፍሪካን Human Rights and Human and People's Rights Commission ከኢንተርናሽናል ኮርት ኦፍ ጃስቲስ ከነዚህ ሁሉ ሰዎች አትሊስት ፐርሶኔል ቴክኒካል አሲስታንስ ፐርሶኔል ቢኖር ዳኞች ቢቀላቀሉበት ምክንያቱም የሰብአዊነት ወንጀል ዓለም አቀፋዊ ወንጀል ነው የዘር ማጥፋት እነዚህ ዓለም አቀፋዊ ወንጀሎች ናቸው never again ብሎ ዓለም የተማማለባቸው ወንጀሎች ናቸው እነዚህን ወንጀሎች በትክክል እንዲፈረድና ተጠያቂነት እንዲኖር የምንተማመንበት ተጠያቂነት እንዲኖር ምክንያቱም ፍርድ ቤቱም by the way ኢትዮጵያ ውስጥ የህግ ባለሙያ የህግ ሙያ ሙሉ በሙሉ ወንጀለኛ ነው በዚህ ዘመን በ5 አመቱ ዋና አስቻይ ነበር ፍርድ ቤት የፌዴሬሽን ምክር ቤት የህግ የሚጋውጩት የህግ መንግስት አጣሪ የምርጫ ቦርድ የሰብአዊ መብት ኮሚሽን ምናምን በሚሉት ሁሉም ኮምፕሊሲት ናቸው ሁሉም እንኳን እነሱ የሃይማኖት ድርጅቶች ኮምፕሊሲት ናቸው ሲቪክ ኦርጋናይዜሽን በሙሉ ስለዚህ ኢትዮጵያ ውስጥ ፍርድ ቤት ገለልተኛ ሆኖ ነፃ ሆኖ ይሄን አይነት ወንጀል ያጣራል በጣም የሚያስቸግር ይመስለኛል ለዚህ ፍርድ ቤት ስፔሻል የሆነ ፍርድ ቤት ይቋቋማል ሌላ ነገር ነው ግን እኔ በቀላል ሚሻል የሚመስለኝ በኢትዮጵያ ህግ በዓለም አቀፍ ተቋማት ትብብር የተጠያቂነት ጉዳይ መፈጸም አለበት ይሄ እንዲፈጸም ግን
የአብይ መንግስት ላይ ሰፊ ጫና መደረግ አለበት ብቻ ሳይሆን ምን ማለት ነው በዚህ አይነት ወንጀል ተጠርጣሪ ናቸው የሚባሉ ሰዎች ከአይሲሲ ዋራንት እንዲወጣባቸውና ቢያንስ ከሀገር እንዳይሸሹ እንቅስቃሴ መጀመሪያ ያስፈልጋል ይሄንን ማድረግ በጣም ከባድ ስራ ነውና ይሄን ካላደረግን አብይ በራሱ ተነሳሽነት ኃላፊነት ወስዶ ተጠያቂነትን አስመስርቶ ወንጀለኞችን አስቀጥቶ ምናምን ይሄዳል ማለት አይቻልም ሁለተኛ ዓለም አቀፍ ተሳታፊነት አለበት የኤርትራ ኃይሎች አሉ የአማራ ክልል እንደ መንግስት ነው እየተሳተፈ ያለው ይገባኛል ጥያቄ ለመመለስ እነዚህ መንግስታት ናቸው የኤርትራ ኃይልን የኢትዮጵያ አብይ ተጠያቂ ሊያደርግ አይችልም ዓለም አቀፍ ኢንቮልቭመንት እና ዓለም አቀፍ የፍርድ ተቋም ያስፈልጋል ምንለው ለዚህ ነው ስለዚህ ከባዱ ስራ ነው የትግራይ ክልላዊ መንግስት በሰላማዊ መንገድ የትግሉን ምዕራፍን ወደፊት እናስኬዳለን የሚቻለውን እንጫወታለን ሲሉ የጊዜያዊ መንግስት ፕሬዚደንት አድርገው የሰየሙት ሰው ቀላል የማይባል አቅም አለው በእነዚህ ጉዳዮች ላይ የህግ ሰው ነው ወዳጄ ነው ፓወርፉል ኮሚኒኬተር ነው ከማንንም ጋር የትግራይ መንግስት ኢንተርሎኪተር ሆኖ የትግራይ ህዝብ ኢንተርሎኪተር ሆኖ የሚያስፈልገውን የትግራይን ህዝብ ጥቅም ለማስጨበጥ በግልጽ ለማስረዳት አቅም የሚያንሰው አይደለም ግን ከባድ ጠንካራ የህግ ቲም ያስፈልገዋል ባለም አቀፍ ኮሚኒቲ ውስጥም ያሉ የትግራይ የህግ ባለሙያዎች በጣም በስርዓት መስራት አለባቸው የትግራይ በአጠቃላይ የትግራይ ህዝብ አገር ውስጥም አገር ውጭም ያለው ደግሞ ተጠያቂነትንና ወራሪዎችን እንዲወጡ የሚያስደርግ ጫና ለማሳደር ከመቼውም ጊዜ በላይ የተጠናከረ የትግል እንቅስቃሴ ማድረግ ይጠበቅባቸዋል ሁለተኛ እና በመጨረሻ ሶስተኛ እነሱ መስራት ያለባቸው አይ ቲንክ ትግሉ ከባድ የሚያደርገው ሪኮንስትራክሽን ነው ወድሟል አገሩ በጣም ብዙ ህዝብ ተጎሳቁሏል በጣም ብዙ ህዝብ እርዳታ ያስፈልገዋል ስለዚህ ኢኮኖሚክ ሪኮንስትራክሽኑ በጣም ብዙ ስራ ስለሚጠይቅ again በዛም ረገድ ከባድ የሆነ በትልቅ ሞመንተም በትልቅ አቅም መንቀሳቀስ የሚያስፈልገው ይመስለኛል እነዚህ ካልተደረጉ ኢትስ ብሊክ እነዚህን ሁለት ነገሮች በጌታቸው ከረዳ ብቃት ብቻ ወይም በሱ መንግስት ብቃት እና በትብብር በአብይ ትብብር ይፈጸማል የሚል ብዙ እምነት የለኝም አብይ ብዙ ጊዜ ከክልሎቹ ከኢትዮጵያ ከፌደራል ምንትን በላይ አርጎ ራሱን ስለሚያይ እንደምታየው ከነሽመልስ ጋር እና ከክልሎቹ ጋር ተባብራችሁ ምናምን የሚለው ነገር ነው ያለው ወደታች የሚገፋው ነገር አለ እሱ ከነሱ ጋር ለመታየት ራሱ በቃ አንዳንዴ ኤርትራንና የአማራ ኃይሎችን ለማናደድ ካልሆነ በቀር በአካል ራሱ ከነሱ ጋር አይታይም አብይ ይሄን አያደርግም አቅምም የለውም ፍላጎትም የለውም ስለዚህ ball is in our court የትግራይ ህዝብ እና የትግራይ ህዝብ ተፈጥሯዊ አጋሮች ኦኬ ስትራቴጂክ አጋሮች በሙሉ ተጠያቂነትን ማስመስከር አለባቸው እና ይሄን ስንል ለምሳሌ የኦሮሞ ህዝብ ባለፉት 4 አመታት የተፈጸሙ ወንጀሎች የድሮውን ተተን ማለት ሰፋፊ ወንጀሎች አሉ እነዚህ ወንጀሎች በተመሳሳይ ሰዎች በተመሳሳይ ዘመን የተፈጸሙ ናቸው ትግራይ የሚሄደው ኦሮሚያ ክልል ነበር ትግራይ የነበረው ወደ ኦሮሚያ ክልል ተመልሶ ነበር እንዲህ ያሉ ነገሮች በተመሳሳይ ተቋማት ሲፈጸሙ ስለነበረ በቅንጅት መረጃ ማሰባሰብና ተጠያቂ ለማድረግ መሞከር የግድ ይሆናል ይሄ በህዝቦች መካከል ያለውን ተፈጥሯዊ አጋርነት ያበረታታል ስትራቴጂክ ጥቅምን ያሰፋል ወደፊትም ቢሆን የሚጋሩትን የጋራ እሴት የጋራ ህገ መንግስታዊ እሴት ለምሳሌ እነዚህን ለመተግበር ይረዳል የሚል እምነት አለኝ ስለዚህ ሁሉም በዚህ አግባብ አይቶ ቢሰለፍ ጥሩ ነው ብዬ አስባለሁ እንግዲህ